አማዞን ስሙን ተማሪ ህፃናት ልጆች እንኳን የሚያውቁት ነው። በዓለማችን ላይ ትልቁ ወንዝ እንደሆነ ይታወቃል። ነገር ግን እርሱ ወንዝ ብቻ አይደለም፣ የዓለማችን ሚስጥርም ነው። የአማዞን ወንዝ ስፋት ከአውስትራሊያ አህጉር አጠቃላይ መጠን ጋር የሚነጻጸር ነው። አማዞን ሙሉ አህጉር ያክላል። በከፍተኛ ውሃ ሙላት ወቅት ወንዙ ከጫፍ ደቡብ አሜሪካ እስከ ተቃራኒው ጫፍ ድረስ ይፈሳል። እስካሁን ድረስም በዚህ ወንዝ ላይ አንድም ድልድይ አልተገነባም። በየ24 ሰዓቱም አማዞን ወደ ባህር የሚያፈሰው የውሃ መጠን በእጅጉ ከፍተኛ ነው። ይህ መጠን ማለትም በአንድ ቀን በአማዞን ወንዝ የሚፈሰው ውሃ ለኒውዮርክ ከተማ ለ12 ዓመታት ያክል ሊበቃ ይችላል። የዚህ አስደናቂ ወንዝ ምስጢራዊነትና ጨለማ ተመሳሳይነት አላቸው። ምክንያቱም አማዞን ትልቅ ከመሬት በታች የሚፈስ የውሃ ክፍል አለው። ይህ የውሃ ክፍል እስካሁን ድረስ ራሱን በግልጽ መንገድ ያልገለጠ ነው። የቦታው መገኛም እጅጉን ስምጥ ስለሆነ እንደተለየ ዓለም ያስመስለዋል። የአማዞን ደን በእውነት የዓለማችን የህይወት ማከማቻ ተብሎ ይጠራል። በሳይንስ የታወቁ ከህይወት አይነቶች ከ1/3 በላይ እዚህ ይኖራሉ። አዳዲስ የእንስሳ ዝርያዎችም በተመራማሪዎች በመደበኝነት በዚህ ደን ውስጥ ይገኛሉ። በጥንታዊ ዘመን አስፈሪ የተባሉ ፍጥረታትም እዚህ ይኖሩ ነበር። ሳይንቲስቶችም አሁን ድረስ የእነዚህን አስፈሪ ፍጥረታት አጥንቶች ያገኛሉ። በዚህ ደን ውስጥ የጥንታዊ ስልጣኔ ምልክቶችም ተገኝተዋል። ስልጣኔዎቹ ከየት እንደመጡ እንዴት እንደጠፉም አይታወቅም። ይሁንና እነዚህ ስልጣኔዎች የሆኑ እንስሳቶች አሁን ድረስ በደን ውስጥ ሊኖሩ እንደሚችሉ ብዙዎች ይናገራሉ። የአማዞን ወንዝ ርዝመት 6275 ኪሎ ሜትር ነው። ይህ ብዙ ገባር ወንዞችን የሚያካትት በዓለማችን ላይ ረጅሙ ወንዝ ነው። ብዙዎች ረጅሙ ወንዝ የአፍሪካው ናይል ወይንም አባይ ነው ብለው ይከራከራሉ። ይህ ጉዳይ በሳይንሱ ማህበረሰብ ውስጥ አሁን ድረስ ክርክር ያለበት ነው። ዋናው ጥያቄ ምን እንደ መነሻ ምንጭ መቆጠር እንደሚገባው ነው። የአማዞን ወንዝ የመነሻ ምንጩ ማራኞን የተባለ ቦታ ከሆነ አማዞን 6400 ኪሎ ሜትር ርዝመት ይኖረዋል። አፓቼን የተባለ ቦታ ከሆነ ደግሞ 6992 ኪሎ ሜትር ይሆናል። እናም 6650 ኪሎ ሜትር የሆነውን የአባይ ወንዝ በርዝመት ይበልጠዋል። ዩካያሊን የተባለ ቦታን እንደ መነሻ ካየን ደግሞ 7100 ኪሎ ሜትር ይደርሳል። እናም አባይን በብዙ ይበልጠዋል። አስገራሚው ነገር አማዞን እጅጉን ትልቅ ስለሆነ ክፍሎቹ በተለያዩ ስሞች ይጠራል። መነሻው ላይ ያለውን ክርክር እንኳን ብንተወው ወንዙ ከምዕራብ ወደ ምስራቅ ሲፈስ ስሙ 6 ጊዜ ይቀያየራል። በመካከለኛው ክፍል ነዋሪዎች ሶሎይስ ብለው ይጠሩታል። በየቦታውም ስሙን እየቀየረ ሄዶ ከጠቅላላ ርዝመቱ 1/3 ያክል ብቻ አማዞን ተብሎ ይጠራል። ብዙዎቹ የአማዞን ገባር ወንዞች ስማቸውን ከውሃው ቀለም ይወስዳሉ። ተፈጥሮ እዚህ በቀለም መጫወት ትወዳለች። ለምሳሌ ያክል የሪዮ ኔግሮ ውሃ ጥቁር ይመስላል፣ የማዴራ ደግሞ ወርቃማ ወይንም ቀይ ቀለም አለው። በብራዚል ማናውስ ዩሮ ኔግሮ ከቢጫና ወርቃማ ውሃ ያለው ሶሊሞይስ ጋር ይገናኛል። ከአንዲስ ተራሮች የሚወርዱት እነዚህ ሁለት ወንዞች በአንድ መንገድ ቢገናኙም ለረጅም ርቀት እንደ ሁለት የማይቀላቀሉ ወንዞች ሆነው ይፈሳሉ። መላው የአማዞን ስፋት በደን የተሸፈነ ታላቅ መሬት ሲሆን በደቡብ አሜሪካ ሰሜኑ ክፍል ላይም ይገኛል። ይህ አካባቢ ብራዚል፣ ኮሎምቢያ፣ ፔሩና ቦሊቪያን ይሸፍናል። የደኑ ስፋት 6.5 ሚሊዮን ስኩዌር ኪሎ ሜትር ነው። ይህም ከዓለም የመሬት ገጽታ ወለል 5%ን ያክል ይሸፍናል። ይህንን በቀላሉ ለመረዳት ከአውስትራሊያ ስፋት 7.7 ሚሊዮን ስኩዌር ኪሎ ሜትር ጋር መነጻጸር የሚችል ነው። ወይንም ደግሞ ሀገራችን ኢትዮጵያን በ6 እጥፍ ይበልጣታል። በእርግጥ ወንዙ እጅጉን ጥልቅና ሰፊ ነው። ታላላቅ የባህር መርከቦች እንኳን ከወንዙ አፍ ጀምሮ እስከ 3700 ኪሎ ሜትር ድረስ ያለ ችግር መግባት ይችላሉ። ጥልቅ የሚባለው የወንዙ ክፍል ስምጠቱ እስከ 100 ሜትር ድረስ ይደርሳል። ይህ ጥልቀቱም ከበርካታ ሐይቆች ስምጠት እንዲበልጥ ያደርገዋል። እንዲህ ያለው ታላቅ የውሃ ስርዓትም እጅጉን በረጅም ጊዜ ውስጥ የተፈጠረ ነው። በእርግጥም የአማዞን ታሪክ እንደ ታላቅ ድራማ ሊገለጽ የሚችል ነው። አማዞን በሚዮሲን ዘመን ከ11 ሚሊዮን ዓመታት በፊት እንደ አህጉር አቋራጭ ወንዝ ተመስርቶ ነበር። የአሁኑ መልኩ ደግሞ ከ2.4 ሚሊዮን ዓመታት በፊት በቀደምት ፕላሲዮን ዘመን የተፈጠረ ነው። ከዚህ በፊት ግን በብዙ ሚሊዮን ዓመታት ውስጥ ወንዙ ራሱን ተለዋዋጭ አድርጓል። ቅርጹንም እንደገና አቀናብሮና የፍሰቱን አቅጣጫ ወደ ተቃራኒ አዙሯል። በክሬቴሸስ ዘመን አማዞን የፕሮቶ አማዞን ኮንጎ ወንዝ ስርዓት አካል ነበር። ዛሬ ያለችው አፍሪካ ውስጥም ወደ ምዕራብ ይፈስ የነበረ ወንዝ ነው። አማዞን ወንዝ አፍሪካ ውስጥ የነበረ ነው ሲባል ለማመን ይቸግራል። ቢሆንም እውነታው ነው። እንደ ተመራማሪዎቹ ገለጻ አማዞን ከኮንጎ ወደ ደቡብ አሜሪካ ይፈስ የነበረ ነው። ይህ ምናልባት የእብደት ወሬ ይመስላል፣ ግን እውነታ ነው። በዚያ ጊዜ ሁለቱ ታላላቅ አህጉራት ተጣብቀው ይኖሩ የነበሩ ናቸው፣ አፍሪካና ደቡብ አሜሪካ። በበፊት ስማቸውም ምዕራባዊ ጎንዶዋና ተብሎ ይጠሩ ነበር። ከ80 ሚሊዮን ዓመታት በፊት እነዚህ ሁለት አህጉራት ተለያዩ። ደቡብ አሜሪካና አፍሪካም ተብለው ተጠሩ።
እናም ኮንጎና ፕሮቶ አማዞን ወንዞች ተፈጠሩ። ሁለቱ ግዙፍ ወንዞች ናቸው። በተለያዩ አህጉራት ላይም ቀሩ። በቀጥታ መስመር ሳይሆን በአንድ ሙሉ ውቅያኖስ ተለያዩ። ከ15 ሚሊዮን ዓመታት በፊትም የአንድ ተራራ መነሳት ደግሞ የአማዞንን ቅርጽ ለወጠው። ወንዙንም አግዶ የአማዞን ቤዝንን ወደ ትልቅ ባህር ለወጠው። በቀስታም ይህ ታላቅ ውሃ አካል ወደ ትልቅ የንጹህ ውሃ ሐይቅ ተቀየረ። የባህር እንስሳትም በንጹህ ውሃ ውስጥ ለመኖር ተስማሙ። ውሃው ከቆይታ በኋላም በምዕራብ በኩል ያለውን የአሸዋ ድንጋይ ሰብሮ ፈሰሰ። አማዞን ወንዝንም ፈጠረ። አቅጣጫውን ቀይሮም ወደ ምስራቅ መፍሰስ ጀመረ። በዚህ ጊዜ የበረዶ ዘመን ከረጅም ጊዜ በፊት አልፎ የነበረ ነው። እናም በአማዞን ውስጥ ሕይወት በዛሬ እንደምናየው በሙሉ ተለዋዋጭነት መበተን ጀመረ። ከነዚህ ታላላቅ ለውጦች በተጨማሪ በመሬት ላይ ብቻ ሳይሆን ከመሬት በታችም በሚሊዮን ዓመታት ውስጥ ብዙ ነገሮች ተፈጥረዋል። ከወንዙ ጋር በተመሳሳይ ጊዜ ጨለማ የሆነ ተመሳሳይ ፍሰት በጥልቅ ከመሬት በታች ተፈጥሮ ነበር። ሳይንቲስቶችም ይህንን ነገር እስከ ቅርብ ጊዜ ድረስ አላወቁትም ነበር። የታወቀው በ2011 ዓ.ም በሪዮ ዴ ጄኔሮ የተካሄደው 12ኛው ዓለም አቀፍ የብራዚል ጂኦፊዚካል ማህበር ኮንግረስ ላይ የሳይንቲስቶች ቡድን በአማዞን ቤዚን ላይ ያደረጉትን ሰፊ የጂኦሎጂ ምርምር ውጤት ሲያቀርቡ ነው። ሪፖርቱ በሳይንስ ማህበረሰብ ውስጥ እንደገና ትኩረትን መሳብ ቻለ። ብዙም ክርክር አስነሳ። የህንድ ሳይንቲስት ቫሊያና በብራዚል ያለው ብሔራዊ ኦብዘርቫቶሪ ከሌሎች ጋር በመሆን 241 የተተው የነዳጅ ጉድጓዶችን ውሂብ ተጠቅመው ጥናት አደረጉ። ጥናቱም በዚህ ክልል ታላቅ የመሬት በታች የውሃ ፍሰት እንዳለ አሳየ። ይህ በእውነቱ እጅጉን ታላቅ የሆነ ምርምር ነው። ከአማዞን በታች በ4 ኪሎ ሜትር ጥልቀት ሌላ ወንዝ መገኘቱ ብዙዎችን ግር አሰኘ። ይህንን ክስተት ያገኙትን ሳይንቲስቶች ክብር ለመስጠትም ሐምዛ ወንዝ ብለው ሰየሙት። ከብዙ ሴስሚክ ሴንሰሮችና በመቶ የሚቆጠሩ የቆዩ ጉድጓዶች የተሰበሰበው መረጃም ይህ የውሃ ማከማቻ የት እንዳለ ለመለየት ረዳ። በእርግጥም የተገኘው ትልቅ የውሃ መጠን ያለው ወንዝ ነው። በተጨማሪም የተገኘው ወንዝ ከአማዞን ወንዝ በተመሳሳይ አቅጣጫ እንደሚፈስ አረጋገጡ። ከላይና ከታች የሚፈሱት ሐምዛና አማዞን ወንዞች በግልጽ የሚታየው ልዩነታቸው ስፋታቸውና የፍሰታቸው ፍጥነት ነው። አማዞን ከ1 እስከ 100 ኪሎ ሜትር ድረስ ስፋት አለው። ሐምዛ ግን ከ200 እስከ 400 ኪሎ ሜትር ድረስ ስፋት ያለው ነው። ሳይንቲስቶቹ በዚህ ላይ እርግጠኞች ናቸው። ቢሆንም አሁንም በምርምር ላይ ናቸው። ከመሬት በታች የሚፈሰው ሐምዛ ወንዝ 6000 ኪሎ ሜትር ርዝመት አለው። ቢሆንም ፍጥነቱ እጅጉን ዝቅተኛ ነው። አማዞን በአማካኝ ፍጥነቱ 5 ሜትር በሰከንድ ሲሆን የሐምዛ ወንዝ ፍጥነት ግን 1 ሚሊሜትር በሰከንድ ነው። በዚህ ምክንያትም ሐምዛ ወንዝ መባል የለበትም ሲሉ አንዳንዶች ይከራከራሉ። ፍጥነቱ ከበረዶ ተንቀሳቃሽ ተራሮች ፍጥነት ጋር እጅጉን ሊነጻጸር ይችላል። ስለዚህ ያገኙት ሳይቀሩ በዚህ ወንዝ ዙሪያ ይከራከራሉ። ወንዝ ይባል ወይንስ ባህር ነው? ነገር ግን በግልጽ ትልቅነቱ ምክንያት ሐምዛ ወደ አትላንቲክ ውቅያኖስ የሚገባውን ውሃ ይጨምራል። የፍሰት መጠኑም በሰከንድ 3000 ኩቢክ ሜትር ያህል ነው። እንደ አማዞን ጨለማ ሐምዛ የራሱን መንገድ ተከትሎ በጥልቅ ከባህር በታች ወደ ውቅያኖስ ይፈሳል። ከምዕራብ ወደ ምስራቅ ሲጓዙም ሐምዛና አማዞን ወንዞች በምድር ውስጥ በተለያየ ደረጃ የሚፈሱ ሁለት ወንዞች ያሉበትን ያልተለመደ ጂኦግራፊያዊ ስርዓት ይፈጥራሉ። ሁለቱም ወንዞች የአማዞን ቤዝን ዋና የውሃ ፍሰት ስርዓት ናቸው። ከመሬት በታች ያለን የውሃ ሙቀት ምልክትንም ያሳያሉ። ሐምዛ እንደ አማዞን ከምዕራብ ወደ ምስራቅ የሚፈስ 4000 ኪሎ ሜትር ጥልቀት ላይ የሚገኝ ወንዝ ነው። የኮምፒውተር ሞዴሎች ደግሞ በ600 ሜትር ጥልቀት ላይ ውሃው በአንዳንድ ጊዜ ቀጥታ ወደ ታች እንደሚፈስ ያሳያሉ። ነገር ግን እነዚህ ወንዞች እንዳሉ መሆናቸው ብቻ እንኳን የሚያስደንቅ ሲሆን በዚህ ክልል ታሪክ ውስጥ የተገኙት ነገሮች ይበልጥ ያስፈራሉ። ይህንን አጥንት ይመለከቱት። ምንም ልዩ ነገር የያዘ አይመስልም። ቀላል የጀርባ አጥንት ነው የሚመስለው። ነገር ግን ይህ የዘንዶ አጥንት ነው። አዎ ያስደነግጣል። ምናልባት እባቦች ትልቅ ናቸው እንደ ዘንዶ ትሉ ይሆናል። እርግጥ ነው ዘንዶች እጅጉን ትልቆች ናቸው። ግን ለንጽጽር የዘንዶ አጥንት ይህንን ይመስላል። አሁን ይህንን ይመልከቱት። ይህ ዘንዶ እኛ የምናውቃቸውን ዘንዶች እንደ ትንሽ ትል የሚያስመስል ነው። ይህ ምን አይነት ጥንታዊ አስፈሪ ፍጥረት ነው? ዳይኖሰሮችን ካጠፋው የአስትሮይድ ግጭት ጥቂት ሚሊዮን ዓመታት በኋላ ታይታናቦ የተባለው ይህ የዘንዶ ዘር በዛሬዋ ኮሎምቢያ የምትባል አካባቢ ታይቶ ነበር። ይህ ከምንጊዜውም በላይ በታሪክ ከተመዘገቡ ዘንዶች ረጅሙ ነው። ርዝመቱ ከ15 ሜትር ይበልጣል። ክብደቱ ደግሞ ከ1 ቶን በላይ ነው። ዛሬ ላይ ያለው ረጅሙ ዘንዶ ግሪን ፓይተን ነው። እርሱ ግን ርዝመቱ 7.5 ሜትር ብቻ ነው። ይህም የታይታናቦን ግማሽ ማለት ነው። እንዲህ ያለ ግዙፍና አስፈሪ ፍጥረት በጥንት ዘመን ምን እየበላ ሊኖር ይችላል? ታይታናቦ ዘንዶ ኤሊዎች፣ አዞችን ጨምሮ ዳይኖሰሮችን የመመገብ አቅም አለው። ነገር ግን የሚያስገርመው ይህ ዘንዶ ብዙውን ጊዜ በመደበኝነት ይመገብ የነበረው አሳዎችን ነው። ታላላቅ አሳ ነባሪዎች ትንንሽ ፕላንክተንና ትንንሽ አሳዎችን እንደሚመገቡ በተመሳሳይ ታይታናቦ ዘንዶም ትንንሽ አሳዎችን ይመገብ ነበር። ታዲያ ይህ ዘንዶ ብቻ ሳይሆን እስካሁን ድረስ በአማዞን ቤዝ ውስጥ ያሉ ፍጥረታት እጅግ ብዙ ናቸው። በዚህ ምክንያትም በአማዞን ዱር ውስጥ መግባት ከመደበኛ ሁኔታ በላይ ጥንቃቄ የሚፈልግ ነው።
በአማዞን ደን ውስጥ ብቻ ከመቶ የሚበልጡ መርዛማ እንቁራሪት ዝርያዎች አሉ። ከእነርሱ አንዳንዶቹም በአንድ ንክኪ ብቻ ሰውን ሊገድሉ የሚችሉ ናቸው። ከዚህ በተጨማሪም አዞዎች፣ የኤሌክትሪክ አሳዎች፣ ፒራኛ አሳዎች፣ መርዛማ እባቦች፣ ደም ጠጪ ዝንጀሮች፣ ደም መጣጭ የሌሊት ወፎችና ታላላቅ የዱር ነፍሳቶች ይገኛሉ። የብራዚል ተጓዥ ሸረሪቶች፣ ሰውን በአንድ ንክሻ ብቻ ፓራላይዝ የሚያደርጉ ሸረሪቶችም በዚህ ጫካ ውስጥ ይንቀሳቀሳሉ። እነዚህ ሸረሪቶች እስከ ቅርብ ጊዜ ድረስ በመርዛማነታቸው በጊኒስ ወርልድ ሪከርድስ ላይ ተመዝግበው የነበሩ ናቸው። ዝነኞቹ ቡሌት ጉንዳኖችም ቢሆን መኖሪያቸው ይህ ደን ነው። እነዚህ ጉንዳኖች ስማቸውን ያገኙት እጅግ ከባድና እስከ አንድ ቀን ድረስ ሊቆይ የሚችል ህመም የሚያመጣ ንክሻቸው ምክንያት ነው። በብዛት ከነከሷችሁ ደግሞ ሙሉ በሙሉ ሰውነታችሁን ፓራላይዝ የማድረግ አቅም አላቸው። እንዲሁም ታላላቅ 100 እግር ነፍሳት እንደ ሴንቲፔድ ያሉ ነፍሳትም በብዛት በዚህ ደን ውስጥ ይገኛሉ። አደገኛ ሻርኮችም ቢሆኑ ከውቅያኖስ ወደ ወንዙ ይገባሉ። ከዚህ በፊት የተጠቀሰው ታይታናቦ ዘንዶም ቢሆን በዚህ ጫካ ውስጥ እንደሚኖር ይታመናል። እንዲህ ያለ አደገኛ አካባቢ ውስጥ ሰዎች እንዴት እንደሚኖሩ ማስተዋል በእጅጉ ከባድ ነው። ነገር ግን አንዳንድ ጎሳዎች አሁን ድረስ የቀደመ ባህላቸውን እየጠበቁና ከዘመናዊ ስልጣኔ ጋር መገናኘት እየጠሉ እዚህ ይኖራሉ። እነርሱም ከጥንት ዘመን ጀምሮ እዚህ የነበሩ ናቸው። አርኪኦሎጂስቶች አሁን ድረስ የጥንት ስልጣኔ ምልክቶችን ያገኛሉ። በቅርቡ ከ600 ዓመት በፊት የተተወ ታላላቅ መሰረታዊ አወቃቀር ያለው ስልጣኔ በቦሊቪያ ውስጥ በጠባብ ዱር ውስጥ ተሸሽጎ ተገኝቷል። በዚህ ጉዳይ ላይ በርካታ ታዋቂ መጽሔቶች ጽሑፋቸውን አስነብበዋል። ይህ ግኝት ታሪኩ ከ20 ዓመት በፊት የጀመረ ነው። የጀርመን ሳይንቲስት ዶክተር ሄኮ ከጀርመን ከአርኪኦሎጂስት ኢንስቲትዩት እና ከዶክተር ካርላ ያኔቦርት ከቦን ዩኒቨርሲቲ ጋር በአማዞን ቦሊቪያ ውስጥ በካሳራቤ መንደር አጠገብ ባሉ 2 ከፍተኛ ክምር ቦታዎች ላይ ቁፋሮ ጀመሩ። ይህ አካባቢ ሊያኖስ ዴሞክሶስ ተብሎ ይታወቃል። በአማዞን ወንዝ ሸለቆ ደቡባዊ ምስራቅ ክፍል ይገኛል። ይህ ሜዳ በዝናብ ወቅት በውሃ ይሞላል። በዓመትም ብዙ ወራቶች በውሃ ተሸፍኖ ያሳልፋል። ይህ ሁኔታም ለ100 ዓመታት እንደዚህ እንደነበር ይታመናል። በመጀመሪያ እንደሚታየው እንዲህ ያሉ የተፈጥሮ ሁኔታዎች ለቋሚ መኖሪያ ተስማሚ አይመስሉም። ነገር ግን በዚህ ቦታ ሳይንቲስቶች ከጥንታዊ ከኮሎምበስ በፊት ያሉ ስልጣኔዎችን የመሰሉ ብዙ ምልክቶችን አግኝተዋል። የዚህ ስልጣኔ ዘመን በትክክል አይታወቅም። ነገር ግን አርኪኦሎጂስቶች በመጨረሻ የመጀመሪያው 1000 ዓመትና የመጀመሪያው 2000 ዓመት ጊዜ ላይ ከፍተኛ እንደነበር ያስባሉ። ስልጣኔው ስሙን ቅርብ ካለው መንደር ካሳራቤ አግኝቷል። የዚህ ቦታ ምልክት በሰው የተሰሩ ከፍተኛ ክምሮች ብቻ አይደሉም፣ የእግርና የውሃ መንገድ እንዲሁም ተገኝቷል። እነዚህ መንገዶች ብዙ ኪሎ ሜትሮችን ይረዝማሉ፣ መሬቱንም በቀጥታ እየቆራረጡ ይሄዳሉ። በተጨማሪም ሳይንቲስቶች የካሳራቤ ስልጣኔ መኖሪያ 16000 ስኩዌር ኪሎ ሜትር ያክል ቦታ እንደሚሸፍን አግኝተዋል። እነዚህ ክምሮችም በእውነት የፒራሚዶች፣ ሌሎች ህንጻዎች፣ የፈራረሱ መሰረተ ልማቶች እንደነበሩ ይገልጣሉ። እነዚህ ታላላቅ ህንጻዎች፣ የሥነ ህንጻ ዝርዝሮችና አካባቢዎች በአማዞን ደን ውስጥ ተሸፍነው ነበር። ስለሆነም ስለነዚህ ምስጢራዊ ቦታዎች ተጨማሪ ለማወቅ ምርምር አድራጊዎች በአማዞን ሸለቆ ክልል ውስጥ ለመጀመሪያ ጊዜ ላይዳር ቴክኖሎጂን ተጠቅመዋል። ይህ የሌዘር መለኪያ መሳሪያ ሲሆን ከላይ ቦታን ለመለካትም ይጠቅማል። መሳሪያው በሰከንድ 1.5 ሚሊዮን ምልክቶችን የመለካት ብቃት አለው። በዚህም ይህንን የምትመለከቱትን ትክክለኛ የሆነ 3D ካርታን ለመፍጠር ያግዛል። ሳይንቲስቶች የቀድሞ ካርታዎችን ከሳራቤ ስልጣን ምልክት ጋር በአዲስ ዲጂታል ሞዴል ላይ ሲያጣጥሙም 147 እና 315 ሄክታር ያክል መጠን ያላቸው 2 ትልልቅ አካባቢዎችን በዝርዝር የተዘጋጀ እቅድ እንዳላቸው ተገልጦላቸዋል። እስካሁን በእነዚህ በጠፉ ስልጣኔዎች ውስጥ ምን ያክል ሰዎች እንደነበሩ መገመት አይቻልም፣ ግን የመኖሪያዎቹ አቀማመጥ ትልቅና በደንብ የተደራጀ ህዝብ እንደነበር ያመለክታል። ከዚህ በፊት እንደዚህ ያሉ መኖሪያዎች በደቡብ ምስራቅ ኤዥያ፣ በመካከለኛው አሜሪካና በስሪላንካ ተገኝተዋል። ነገር ግን በካሳራቤ ስልጣን ግኝት ብቻ ሳይንቲስቶች እንዲህ ያሉ ከተሞችን ከኮሎምበስ በፊት በአማዞን ሸለቆ እንዳሉ ለመጀመሪያ ጊዜ አረጋግጠዋል። ምርምር አድራጊዎች እንደሚሉት እኛ በዚህ ክልል የእውነተኛ አርኪኦሎጂ ስራ ገና መጀመሪያችን ላይ ነው ብለው ይናገራሉ። ወደፊት የሚጠብቀን ትልቅ ግዴታ ነው ሲሉም ያሳውቃሉ። እነዚህ ከተሞች እንዴት እንደተሰሩ፣ ሰዎች ከየት እንደመጡና ወዴት እንደጠፉ ማረጋገጥ እንደሚፈልጉም ይናገራሉ። የካሳራቤ ስልጣኔ መኖሪያዎቹ በክፍለ ዘመን 1400 አካባቢ ተተተው እንደነበር፣ ለምን እንደተተው ግን እስካሁን ሚስጥር እንደሆነ ቆይቷል። የአማዞን ቤዚን እንዲህ ያሉ ብዙ ሚስጥሮችን ይዟል። ደኑን ሆነ ወንዙን አሁን ባለው በዓለም ቴክኖሎጂ መመርመር ከባድ ነው። ስለዚህም እነዚህን መልሶች ማግኘት ወደፊት ይበልጥ አስደናቂ እየሆነ ይሄዳል።